ቤቶች ምንም በቃ እኔ ምን እንዳደረገኝ ራሱ አላውቅም። የሰይጣን ምን እንዳደረገኝ ራሱ አላውቅም። ምን ነው እንኳን መቀመጥ ሰው አልነበርኩም። የነበረኝ ነገር አጥቼ እንግዲህ አይ ምንም የሚያስፈራ ነገር የለም። እንደምታየው ልሽ ከኋላ የህግ አካላት ነው ያሉት። እኔም ደግሞ መርማሪ ጋዜጠኛ ነኝ። እንደተፈጠረ አላውቅም። ምንም ነገር ምንሳት በቃ እንዴት እንደሆነ ተዋነናለች። በቃ በጭራሽ ታመመችብኝ። በቃ ረሳችኝ። ሁላችንንም ነው የረሳችን። ንብረቴን ላስመልስ እኔ በቃ ያለሁት ራሱ የሰው ቤት እንደነበርኩኝ የሰው ቤት ሆኜ ነው ራሴን ያወቅኩት። ከኔ ጋር ነው የሚሆነው። ስለዚህ ውክልና ሙሉ መስጠት አለብኝ ብዬ ወሰንኩ። ሙሉ ውክልና ሰጠሁት። በቃ ራሱ ማስፈጸም ማስጨረስ ጀመረ። ጠባይ ሁሉ ተቀያየረ። ማታ ይመጣል፣ መጨቃጨቅ ነው፣ በቃ ጭቅጭቅ ነው ሁሌ። በቃ ጸብ ብቻ ሆነ። በመኪና አፋፍሰው ይዘውን ሄዱ። ከዛ በኋላ የሆነ ቦታ ላይ ያስቀመጡን። ምንም አናውቅም። የሆነ ጊዜ ለስራ ፊልድ እወጣለሁ ብሎኝ ወጣ። ከዛ ከፊልድ ሲመለስ በቃ ፍጹም ሌላ ሰው ሆኖ ነው የመጣው። ያኔ ነው በቃ የነሱ ላይፋችን የተበላሸው። ወደ 6 ወር ሆነና በጣም ከባድ ጊዜ ነበር ያሳለፍነው። እኔ እንጃ እንደዚህ ልገልጽልህ የምችለው አይነት አይደለም ነው። አክሲዮን ይሸጥ ይለወጥ ብዙ ነገር ነው ያለኝ። እኔ ቤተሰቦቼ ንብረት ነው መሸጥ መለወጥ አልፈልግም። ልጄንም ማስተዳድረው በሱ ነው። ተለያየ ሴቶች ይዞ ይመጣል። እኔም አንቺ ቃላ ይለኛል። በቃ ሌላ ሰው ሆኗል። ምንም እኔን ራሱ አታውቅኝም። እንደሱ እነሱ አድርጋ ነው የምትስለኝ። ራሱ በጣም እንጃ አላውቅም፣ ልነግርህ አልችልም ነው። ከነዲቃላሽ ተቀመጭ ምናምን እኔ እንደውም ከነዲቃላሽ ተቀብዬሽ እንዴት ቢነገር ነው ውስጥ ያለውን ፋይል እያወቅሽ እንዴ ምን አይነት ጦስ ውስጥ ነው የገባ ነው? ምክንያቱም እንደዚህ አይነት ነገር ጥንቃቄ ይፈልጋል። ጥንቃቄ የሚፈልጉ ነገሮችን ደግሞ የቅርብ የሆነ ሰው ነው ሊያሰራ የሚችለው። ግን ምን ዋጋ አለው? ውስጥ ያለውን እያወቅሽ እስኪ ከዚህ በኋላስ እነ መሳይ ምን ሊያደርጉ እንደሚችሉ ታውቂያለሽ? እኔና የምፈልገው አሸናፊን አግቼው የነበረው እኔ ነኝ። እነዚህ ወንጀሎች ሁሉ እየሰራው የነበርኩት እኔ ነኝ። እኔን አገኘህ እነሱ ጋር አትሂድ፣ ይቅርብህ። ሲጀመር ይኸውላችሁ ከዚህ በላይ ምንም ማለት ነገር መነጋገር ነው። ይህን ስራ እኔ ብቻ አይደለሁም የምሰራው። ብዙ የበላይ አዛዦች አሉ። ከነሱ ጋር ሆኜ ነው የምሰራው። ጥርጣሬ ስላለ ዳዊትን እዚህ ቦታና እዚህ ቦታ የት ነህ ምናምን ቀርቷል። አሁን ላይ የተለያየ ስልክ ይጠቀማል፣ ይደውልልኛል፣ ትዕዛዝ ያስተላልፋል። ገንዘብ ነው የምፈልገው፣ እሱም ጥቅም ነው የሚያገናኘን። አሁን ላይ አንተ ምንም ማለት እንደ ማለት ከወሩም ሆነ ስልጣኑ የለም ተሰማ። አሁን ላይ ግንኙነታችን ተቋርጧል ከመሳይ ጋር። ከዳዊት ጋር ነው አብዛኛው ግንኙነቴ። ከዳዊት ነው ትዕዛዝ የምቀበለው። መሳይ የሚባለውን ሰውዬ አግኝቼው አላውቅም። አንድ ነገር ልንገርህ አይደል፣ ማንም ቢሆን ከህግ በላይ ሆነ። ስለዚህ ወላ አሁን ሌላ ነገር እንዲደርስልብህ ማትፈልግ ከሆነ ዛቻና ማስፈራሪያ አንተ ቁጭ በላ ተባረ ብትሄደው እንጂ ምናልባት እንኳን አሳልፎ ቢሰጥ ወንጀለኛው እኛ ጋር ሳይደርስብን ያን ነገር ያደረገው ሰውዬ ብቻ ተለይቶ ለህግ ቀርቦ ዘብጥያ እንዲወርድ እናስደርጋለን። የተወሰነ ጊዜ አብሬያት አሳለፍኩ። ለዚህ አይነት ስራ የምትሆን አይነት ሴት ነች። በቃ አናገርኳት። ወዳና ፈቅዳ ገባችበት። ወንጀል እንደሆነ ታውቅ ነበር። ወደ ስራው አቀርባቸዋለሁ። እየለመዱት ሲሄዱ ግዴታ ስራው ውስጥ ራሳቸውን ያገኙታል። ከዛ በኋላ መውጫ ምንም አማራጭ የላቸውም። አብረውኝ ይሰራሉ። ሰማኛለህ አይደል? አሸናፊ ወንድሜን ያረካትን ነገር ያንዳንዱን ነገር አውቃለሁ። ነገር ግን ማለት ነው ይኸውልህ መረጋጋት ስላለብኝና መረጃዎች መውጣት ስላለብኝ ነው በዚህ ልክ እያናገርኩ ያሉት። ይኸውልህ ከዚህ በኋላ እንዲህ አይነት ዛቻዎች፣ እንቅስቃሴዎች ምንም ለአንተ የሚጠቅም ጥቅም የለም። ስለዚህ በዚህ ልክ ነው ይኸውልህ ከዚህ በላይ ይኸውልህ ምንድነው ሰው ቤት ምናምን የምትይው? ሲጀመር ማነሽ አንቺ እዚህ ቤት? አንቺ ደግሞ ምን ትሰሪያለሽ እዚህ? እንዴት ነው እንዳትኛለሽ? ፋይል ይጎለዋል ማለት ምን ማለት ነው እኮ? አየውኝ ግን ሁሉም ፋይል የለም፣ የሚጎል ፋይል አለ። ምን ማለት ነው ሁሉም ፋይል የለም ማለት? ምን ውስጥ እንደምትከቺ ታውቂያለሽ? በቃ ከዚህ ነገር ውስጥ ውጡ። አሸናፊን በጤናው ለምን አገኘ ነው እንዴ? የዚህች ልጅ ቪዲዮ አለ። አሸናፊ እንዲታገት መረጃ ምናምን እንዳለ ስጠነስስ የነበረችው ግሩፖችን ስታሰባስብ እሱን ሳገኘው እንደ በፊቱ መስሎኝ ጓደኛዬ ነው ብዬ ብዙ አሽችለታለሁ። ብዙ ስራ ስሰራ ነበር። ግን ከሱ ጀርባ የተሰራ ያለው ነገር ምንም አላውቅም ነበር። መሞት ነው የምትፈልጉት? አዎ መሞት ነው የምፈልገው። ትገሉናላችሁ፣ እኛ መሞት ነው የምፈልገው እያልኩሽ። አመር በአንድ ቪዲዮ ምንም የምታመጡት ነገር የለም። ይኸውልሽ ይሄ መዘባነንሽ፣ ይሄ
ትምክተኛነትሽ የትም አያደርስሽም። ልንገርሽ አይደል? የቤቱ ቃል ተፈለገም ነበር። በዋናነት የተፈለገው ላፕቶፑ ነበር። ግን ያው ሲዝረከረክ አስያዘኝ። እኔ ናቲ ነኝ። ናቲ የወንድምሽ ጓደኛ። እኔ አላውቅም። ዛሬ ገና ነው ያየሁት። ቆይ እንዴት ነው አብራችሁ አድጋችሁ አንድ ሰፈር ሆናችሁ ይሄ ሁሉ ክደት ልፈጽሚበት ቻልሽው? እንዴት ነው? ቀጥል ደግሞ አሸናፊን ስላገኛችሁት እኛን ትጋፈጡናላችሁ ማለት አይደለም። እኔ የሚታገተው ሰው ምን አይነት ሰው እንደሆነ አውቃለሁ። ከዛ ምን እንደሚያስፈልግ፣ ምን ያህል ገንዘብ እንደሚያስፈልግ፣ የት እንደሚሄድ ፕላን አውጥቼ እሰጣችኋለሁ። ከዛ ውጪ ምንም የማውቀው ነገር የለም። ሁሉ ነገር የሚያዝሽ ማለት እያንዳንዱ ትእዛዝ በሚሰጥበት ሰዓት ነው የቁጭ አርጋ የሀገር ወንጀለኛ ግብረ አበር ሰብስባ ትእዛዝ የምትሰጠው። እያንዳንዱን ትእዛዝ የምታስፈጽመው እሷ ናት። ወንጀለኞችን እያደራጀች የእገታ ስራዎችን የምታስፈጽመው እሷ ናት። ሙሉ መረጃው ተገኘ። ምን አይነት ቪዲዮ ነው እየቀረጹት የነበረው? ምን አይነት ነገር ነው እያደረጉት የነበረው? አንዴ ካሜራ አጥፋልኝ። አንዴ ተመሳሳይባት ነው የሚሆነው። አንዴ ተመሳሳይበት ነገር ወይ የአሸናፊ አንድ ቪዲዮ ተገኝቷል እዚህ ቤት ውስጥ ሲቀርጹት የነበረው። ምንድነው ሳሚ? ምንድነው እንደዚህ የሚያደርገው? ለመጀመሪያ ጊዜ ነው ሰፈር የመዘመር ጥያቄ መጥቼ ማጠየቀ ያልጠየቀው ነው የምትመልሰው። የኔ አንቺ ሲጀመሰለን ምን ልትፈልግ አንተ ምንድነው ተማኛለህ አይደል? ከዚህ በኋላ እንዲህ አይነት እንቅስቃሴ ልታደርጋል። አባቴ ሙት ብያለሁ። እዚህ ሰፈር ከመጣው ለመጀመሪያ ጊዜ ነው። ከዚህ ቀደም ሲጀመር እዚህ ሰፈር መጥቻለሁ። ብዙ የሚመላለሱ ልጆች አሉ ከነሱ ውጭ። ኦኬ፣ ቅድም ካሳየንሽ ፎቶዎች ውስጥ ያሉት ናቸው። ያ ሰላም ጤና ፍቅር አንድነትን የምንመኝላችሁ የመብረቅ ቻናል ቤተሰቦች ሁላችሁም በያላችሁበት ሁልጊዜ እንደምላችሁ ሰላማችሁ ይብዛ እያልኩኝ እንግዲህ ዛሬ ደግሞ ሀብታሙ በጠቆመን ማለት ሴፍ ሃውሶች ውስጥ መረጃ ልታገኙ ትችላላችሁ ባለን መሰረት ሴፍ ሃውሶቹን እየሄድን ብዙ መረጃዎችን ለማግኘት ጥረት እያደረግን ነበር ማለት ነው። እንግዲህ ብዙ ሴፍ ሃውሶችን ለማጣራት ብዙ ነገር ለማድረግ ሞክረን እንግዲህ አንደኛው ሴፍ ሃውስ ቤት ውስጥ የሆነ መረጃ ለማግኘት ይችላል ማለት ነው። እንግዲህ እዛ ሴፍ ሃውስ ውስጥ ያገኘነው መረጃ ምንድነው? እንግዲህ የዳዊት የሰርግ ፎቶ ማለት አንድ ፎቶ አግኝተናል። እዛ ፎቶ ላይም አንድ ሴት ጋር ተጋብቶ እንደሚኖርና ማለት ባለትዳር እንደሆነ የሚገልጽ መረጃ አግኝተናል ማለት ነው። እንግዲህ በዛም መሰረት የልጅቷን አድራሻ ለማጣራት ብዙ ነገር ሞክረን ብዙ ነገር አድርገን እንግዲህ የልጅቷን አድራሻ አግኝተናል ማለት ነው። እንግዲህ ከሷ ደግሞ ዳዊት ያለበትን ነገር እያንዳንዱ ነገር ምናልባት አብረውም ሊሆኑ ይችላሉ፣ ብዙ ነገር ሊሆን ይችላል። እንግዲህ ገብተን ደግሞ እሷ ጋር አድራሻዋን አሁን አግኝተነዋል። እዚህ ጋር ተጠቁመን መተን ነው አሁን ሰፈሩ ላይ ሆኜ ነው እያወራችሁ ያለሁት። እንግዲህ ውስጥ ገብተን እሷንም ጠይቀናት ስለ ዳዊት ሁሉን ነገር የምንደርስበት ይሆናል ማለት ነው። በዚህ አጋጣሚ ቃል ልገባላችሁ የምፈልገው ነገር ምንድነው ቤተሰቦች፣ ምንም አይነት ወንጀለኛ ምንም አይነት ክፉ የሰራ ሰው ተደብቆ ተሸሽጎ እንደማይኖርና ሁሉም ሰው ለፍርድ እንደሚቀርብ በዚህ አጋጣሚ ልነግራችሁ እወዳለሁ ማለት ነው። እንግዲህ ቤተሰብ ውስጥ ገብተን ደግሞ ከዳዊት ባለቤት ጋር ቆይታ አድርገን እንግዲህ እሱንም ምናልባት አይታወቅም ፈጣሪ ጥሎልን እዚሁ ልናገኘው እንችላለን። በእርግጥ በጣም ከባድ ሰው ነው። እንግዲህ እንደምታውቁት ዳዊት ማለት እንዲህ በቀላሉ የሚያዝ አይነት ሰው አይደለም። ነገር ግን ፈጣሪ ብሎ ደግሞ እጃችን ከጣለልን በዚህ አጋጣሚ ልንይዘው እንችላለን ማለት ነው። እና በተጨማሪ ያው ዳዊትንም እነ ደመቀንም እነ መሳይንም ሁሉንም ወንጀለኞች በዚህ አጋጣሚ ደጋግሜ ነው ቃል ምገባላችሁ ያሉበት ገብቼ ያሉበት እያንዳንዱን ነገር አውጥቼ ለፍርድ አቅርቤ የማሳያችሁ እንደሆነ ቃል ልገባላችሁ እወዳለሁ ማለት ነው። እንግዲህ ቤተሰብ እንግዲህ አሁን ላይ ደግሞ እስቲ ውስጥ ገብተን የዳዊት ባለቤት ቤት ነው እንግዲህ ውስጥ ገብተን የሚፈጠረውን ነገር የምናየው ነገር ይሆናል ማለት ነው። ሁልጊዜ እንደምላችሁ ቤተሰብ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ውስጥ ገብተን የሚፈጠረውን ነገር እናያለን። እንግዲህ ቤተሰብ የሆናችሁ ሰዎች ቤቱን ላይክ፣ ኮመንት እያደረጋችሁ ሼር እያደረጋችሁ ለወዳጅ ዘመዶቻችሁ እያጋራችሁ ፕሮግራማችን እንድትከታተሉ አሳስባለሁ። እንግዲሁም ለቤቱ አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በተጨማሪም ደግሞ የደውል ምልክቷን በመጫን የምንለቃቸው ቪዲዮዎች ሁሉ ቶሎ እንዲደርሷችሁ እንድታደርጉ ላሳስባችሁ እወዳለሁ ማለት ነው። እንግዲህ ወደ ውስጥ ገብተን ደግሞ የሚፈጠረውን ነገር እናያለን። እንግዲህ ይሄኛው ቤት ይመስለኛል። እንግዲህ በተጠቆምነው መረጃ መሰረት ውስጥ ገብተን የሚያዩት ነገር ይኖራል ማለት ነው። ቤቶች ሰላም ጤና ይስጥልኝ። እንዴት ነሽ? ሰላም ነው አለን። ይሄ የብርቱካን ቤት ነው አይደለ?
ብርቱካንን ፈልገናት ነበር ለመረጃ። እንግዲህ እሷን ለሆነ ጉዳይ ስለምፈልጋት ነው። ምናልባት ገብተን ማውራት እንችላለን። እንግዲህ አይ ምንም የሚያስፈራ ነገር የለም። እንደምታየው ልሽ ከኋላ የህግ አካላት ነው ያሉት። እኔም ደግሞ መርማሪ ጋዜጠኛ ነኝ። ማጣራት ያለብን ብዙ ነገሮች ስላሉ ነውና ገብተን ማውራት እንችላለን። እባክሽ ካላስቸገርኩ። ውስጥ አለች ግን አለች እሷ። ስለዚህ ገብተን ማውራት እንችላለን። ቤቶች እሺ እንግዲህ ቤተሰብ ያው ከካሜራ ጀርባ ወደዚህ ለምን እንደመጣን ያለውን ነገር እያንዳንዱን ነገር ማለት እሷ ላይ ምንም አይነት ጉዳት እንደማናደርስባት እኛ ደግሞ ያው የመጣነው መረጃ ፈልገን ስለሆነ እዚህ ቦታ ላይ ያለውን ነገር እያንዳንዱን ነገር ነግረናት እሷም ተረጋግታ ልታወራን ፈቃደኛ ሆናለች ማለት ነው። እንግዲህ ያው መጀመሪያ ብዙ ነገር ተሰምቶሽ ሊሆን ይችላል። ያው ከካሜራ ጀርባ ብዙ ሰዎች አሉ ከኛ ጋር እንደምታውቂው ያው የህግ አካላት አሉ። ብዙ ነገር ፈርተሽ ምናምን ሊሆን ይችላል። ነገር ግን አሁን ላይ ምንም የሚያስፈራ ነገር እንደሌለና አንቺ ላይ ምንም አይነት ጉዳት እንደማይደርስብሽ ነገርንሽ ነው አሁን ያለነውና እንዴት ነው አሁን ተረጋጋሽ? እሺ ያው ማለት ለኦዲየንሶቻችን ግልጽ ይሆን ዘንድ እስቲ ያለውን የተፈጠረውን ነገር እያንዳንዱን ነገር ከአንቺ ጋርም ያው ከልጅሽ ጋርም ቆይታ እናደርጋለን ማለት ነው። ከመጀመሪያ ጀምሮ ማለት ከስምሽን ጀምርና ያለውን ነገር ስላንቺም ባክግራውንድሽን እንዴት እንደሆነ ያለውን ነገር እስቲ ንገሪ። እንደምስል ባላለሁ እሷ የመጀመሪያ ልጄ ናት። ያው ጥሩ ህይወት ነበረኝ። ቤተሰቦቼ ደህና ቤተሰቦች ናቸው። ከነሱ የወረስኩት ሀብት ነበር። በሱ ነበር የምተዳደረው። መኪና ሽያጭና ኪራይ ድርጅት ነበረኝ። ጥሩ ህይወት ነበረኝ። ጥሩ ህይወት ልጄንም ማኖራት ጥሩ ህይወት ነበር ስትይኝ ግን ማለት አልገባኝም። ነበር ስትይኝ አሁን በእርግጥ አሁን ላይ ያለሽ ነገር ማለት ያው ያየነው ነው ማለት የምትኖሪበትንም ቤት ያን ያህል እንትን የሚባል አይነት ቤት አይደለም። በእርግጥ ግን ደግሞ ነበር ስትይ አሁን ላይ የለም ወይስ ምንድነው ያለውን ነገር እስቲ ግልጽ አድርጊልኝ። ይሄ ቤት የኔ ቤት አይደለም። ሰዎች ለምን አስጠግተው ነው። በዛ ሰዓት የማውቃቸው ሰዎች ለምን አስጠግተው ነው እየኖርኩ ያለሁት። እና እሺ ማለት እየነገርሽኝ ነበረ ማለት ከዚህ በፊት የቤተሰቦችሽ ህይወት ጥሩ እንደነበረ እና ደግሞ ልጅሽንም በጥሩ ሁኔታ እያሳደግሻት እንደነበረ ብዙ ነገር እንደነበራችሁና እያንዳንዱ ነገር እየነገርሽኝ ነበርና እስቲ ያለፈው ነገር እንዴት ነበር ማለት ምን አይነት ነበር? ቤተሰቦችሽ እንዴት ነበሩ? ያለውን እስቲ ከመጀመሪያ ጀምሮ ንገሪ። እኔ ለቤተሰቦች የመጀመሪያ ልጅ ነኝ። ብቸኛ ልጃቸው ነኝ። ጥሩ ህይወት ነበረን። በቃ ቤት ውስጥ 3-4 ሰራተኛ ተቀጥሮ የሚያስፈልገኝ ነገር ሁሉ ተደርጎልኝ ጥሩ ህይወት ነበር የምኖረው። እና እናትና አባቴም በህይወት ባረፉ ሰዓት ያው ብቸኛ ወራሽ ነኝ ነበርኩ። ሀብቱን እያስተዳደርኩ ጥሩ ህይወት እየኖርኩኝ ነበር። ያው በመሃል ደግሞ እነዚህ በህይወቴ የሷም አባት እንደምታውቀው ዳዊትም ከሱ በፊት የነበረውም ስራ አስኪያጅም እንደዚህ በህይወቴ ሰዎች ሲገቡ ነገሮች ሁሉ ተበለሻሹ። የማይሆን ነገር ላይ እንትን አልኩኝ። እኔ አሁን ራሱ በስርዓት ራሱ በደንብ እንትን እያልኩ አይደለም። ጥሩ ስሜት ላይ አይደለሁም። ማስታወስ አልችልም። ልጄ እንደውም እያገዘችኝ ነው እንጂ ብዙ ነገር በመሃል እረሳለሁ። በጣም ተጎድቻለሁ። ስነ ልቦናዬ ተጎድቷል። የደረሰብኝ ነገር በጣም ከባድ ነው። ንብረቴን እንዳጣ እሱ በጣም ብዙ ነገር አድርሶብኛል። ከባድ ሁኔታ ውስጥ ነው ያለሁት። እና እስቲ ማለት ወደ ሌሎቹ ምናምን ከመሄዳችን በፊት እንግዲህ አብራሽ ያለች ልጅ አለች አጠገብሽና ስለሷ አባት እስቲ ያለውን ነገር እስቲ ንገሪኝ። ማለት የመጀመሪያሽም ነው ይመስለኛል ምናልባት ካልተሳሳትኩኝ። እና ስለሱም ስለ ልጅሽም ያለውን ነገር እስቲ ንገሪኝ። እንዴት እንደተገናኛችሁ ማለት ከመጀመሪያ ባልሽ ጋር ዜን ደግሞ በምን አይነት ምክንያት እንደተለያያችሁ በምን አይነት ምክንያት ሊሄድ እንደቻለ ምናምን ያለውን ነገር እስቲ ንገሪኝ። ያው የመጀመሪያ ባሌ ያው የልጅነት ባሌ ነው። የሱ አባት ካምፓስ ነበር የተዋወቅነው። ወደ አዳማ ካምፓስ ነበር ግቢ ያለን ነበር የሚተዋወቀው ከሱ ጋር። ያው ጥሩ ጊዜ ነበረን። በፍቅር ቆየን ብዙ። ከዛ ወደ ትዳር ገባን። አንድ ልጅ አፍርተን እሷን ጥሩ ህይወት አሪፍ ኑሮ እየኖርን ነበር። የሆነ ሰዓት ላይ ግን ድንገት በቃ ጸባዩ ሁሉ ተቀያየረ። እሱ በቃ ገንዘብ ማጥፋት ብቻ ሆነ ስራው። በቃ ይወጣል ይገባል፣ ብር ነው በቃ ወጪ ብቻ። በጣም መጥፎ ነገር ውስጥ ገባ። ቁማርም ጀመረ መሰለኝ አላውቅም። ብቻ በቃ ጸባዩ ሁሉ ተቀያየረብኝ። ንብረት በጣም ነው የሚያባክነው። በቃ ወጪ ብቻ ሆነ። እንደዛም ሆኖ ችዬ አብሬው እየኖርኩኝ ነበር። የሆነ ሰዓት ላይ እሱን ፍቺ ጠየቀኝ።
እኔም በሀሳቡ ተስማምቼ ልጄን ብቻ ይዤ መኖር ቀጠልኩኝ። ያው የሚገባውን ንብረት ሰጠሁት፣ ተካፈለ። ሀብት ንብረቴን ወስዶ ፍቺም ጠይቆኝ ተፋተን እኔ ልጄን እያሳደግኩኝ ቆይ። እንግዲህ አሁን ልጅሽ ከአንቺ ጋር ነው እየኖረች ያለችው ማለት ፍርድ ቤት ልጅሽን ለአንቺ ሰጥቶሽ ነው ወይስ ደግሞ እሱ ልጅነቷን አልተቀበለም ነበር? በሰዓቱ አልፈለጋትም ነበር? ሀብት ብቻ ነበር የሚፈልገው? እንዴት ነበር የነበረው ነገር? ያው እሱ ሀብት ብቻ ነበር የሚፈልገው ከኔ ገንዘቤን ነው እንጂ እኔን አይደለም። እኔ በወቅቱ ጥሩ ፍቅር ያሳየኝ ስለነበር በሱ ተታልዬ አብሬ ሆንኩኝ። ነገር ግን እሱ ታርጌቱ የኔን ሀብት የቤተሰቦቼን ሀብት ለማውረስ እኔን ሀብቴን እንዳለ ወስዶ እኔን ለመተው ነው ያሰበው። ያው እንዳሰበውም ተሳክቶለት አድርጓል። ብዙም ስለ ልጅቷም አይጠይቅም። እኔ ልጄን እያሳደግኩ ያለሁት። ስለዚህ ልጁንም ለመፈለግ አልመጣም ማለት ከዛ ከተለያያችሁ በኋላ ምንም ነገር ስለ ልጁ የማወቅም ነገር ምንም ነገር ከእሷ ጋርም ተገናኝቶ አያውቁ? እኔ እንደማውቀው እንግዲህ እስካሁን ተገናኝቶ አያውቁ። ምናልባት እሷ እስቲ የምታውቀው ነገር ካለ ማለት ያው እንግዲህ ለልጆች ጥሩ አይደለም ፍቺ ማለት ብዙ ነገር ነው የሚያደርሰው። ለልጆች ብቻ ሳይሆን ለሀገርም በጣም ጎጂ ነው ፍቺ እና በእርግጥ ከባድ ነው በተለያዩ ቤተሰቦች መሀል ማደግ እና እስቲ አባትሽን ታገኙ እንደሆነም እና ደግሞ እነሱ በመለያየታቸው የተጎዳሹ ጉዳት ምን ያህል እንደሆነ እስቲ ያለውን ነገር ንገሪኝ። ያው እኔ ብዙ እንደዚህ ሳልልቅ በፊት ነው እሱ ጥሎ ሄደው ብዙ ባይሆን አስታውሳለሁ የተወሰነ ያህሉን። ያው ጥሩ ሰው እንዳልነበር አውቃለሁ። ግን አሁን አግኝቶኝ ወይ ሊያገኝ የሚፈልግ አይነት ሰው አይደለም። በቃ በአጠቃላይ ጥሩ ሰው አልነበረም እና በልጅነት ውስጥም በጣም ብዙ ሲጨቃጨቁ ምናምን አስታውሳለሁ እና የዛኔ በጣም ፍርድ ቤት ስትመላለስ ማዘር አስታውሳለሁ። ጥሩ ሰው አልነበረም። አሁንም ቢሆን የሚያገኘኝ ያን ያህል ፍላጎቱ የለውም። የት እንዳለ አናውቅም፣ መረጃ የለም። ግን አንቺስ ማለት ምንም ቢሆን ምንም ክፉ ቢሆን ምንም ነገር ቢያደርግ መቼም አባትሽ ነውና ለመፈለግ የሞከርሽው የሄድሽበት ሂደት አለ? አዎ ሞክሬ ነበረ። ግን በህይወታችን ላይ አዲስ ሰውም ስለነበረ እንጀራ አባቴ ነበር። በጣም ጥሩ ሰው ነበር በሰዓቱ። ለዛ የተወሰነ ያህል ሞክረን ነበረ። ያው እሱም ፍላጎት ስለሌለው እኔ ተቀበልኩት ማለት የሄድሽባቸው መንገዶች ላይ ማለት ምክንያቱም አሁን እንግዲህ አባትሽን ለማግኘት ብዙ ጊዜ የምትሄጅባቸው መንገዶች ወይም ደግሞ የምትሄድባቸው ቦታዎች ይኖራሉ። ከወደፊት ካለፈው ጓደኛው ጋር ሊሆን ይችላል ኦር እሱ ሊገኝበት ይችላል የምትያቸው መንገዶች አሉ። ምናልባት አሁን በጓደኞቹ በኩልም በዘመዶቹ በኩል የሞከርሽው ነገር የለም? አለ። ማዘር ስራ ቦታ የሚመጣ ሰው ነበረ፣ የእሱ ወዳጅ የነበረ። ከዛ እሱን አጠያቂ ነበር ቁማር ውስጥ ማይሆን ህይወት ውስጥ እንዳለና ብቻ ግን በቃ የራሱን ህይወት ሌላ ሀገር ሄዶ እንደመሰረተ ምናምን ሰምቻለሁ። ከዛ እሱም ሊፈልገኝ ስላልቻለ በቃ እኔም ቆረጠኝ እና እንግዲህ ስለዚህ የእንጀራ አባትሽን ያው እንደ አባት አድርገሽ ተቀብለሽ እየኖርሽ ነበር ማለት ነው? አዎ። እሺ እንግዲህ ምናልባት እስቲ ከእንግዲህ ከዳዊት በፊት ማለት ከቀድሞ ባልሽ በኋላ ከዳዊት በፊት ሌላ ሰው በህይወትሽ ገብቶ ነበር? በቃ እሱ ብቻ ነው። ስለዚህ ከወረዲ ከቀድሞ ባልሽ በኋላ ያገኘሽው ዳዊትን ነው ማለት ነው? ዳዊት ነው። እሺ እንግዲህ ማለት አሁን ወደ እንትን ይሄዳለውና ዳዊት እስቲ ምን አይነት ሰው ነበረ? ከአንቺ ጋርስ እንዴት ነበረ የተገናኛችሁት? ምን አይነት ጊዜ አሳልፋችሁ ከሱ ጋርስ እንዴት ልትገናኙ ቻላችሁ? ያለውን ነገር ደግሞ ስለ ዳዊት እስቲ ያለውን ነገር ንገሪኝ። ያው ዳዊት በጣም የስራ ሰው ነው። በጣም መልካም ሰው ነው። እኔ ስራዬ ቦታ ድርጅት ውስጥ ተቀጥሮ የሚሰራ ሰው ነው። በጣም መልካም ሰው ነው። ለስራው በጣም የተሰጠ ስራውን አክባሪ ሰው ነው እና በዛ መሀል በቃ ጥሩ ሰርቶ ሲያስደስተኝ እንደዚህ በቃ እንደራሱ አድርጎ ነው ድርጅቱን የሚያየው። ያ እንትን ብሎኝ ግንኙነት ፈጠርን። ያው ተግባባን፣ ወደ ፍቅርም አደገና አብረን መኖር ጀመረ። ኦኬ። ስለዚህ ማለት ከዳዊት ጋር ልትገናኙ የቻላችሁት በአንቺ ድርጅት ውስጥ እየሰራ ወይም ደግሞ ተቀጥሮ ነው ማለት ነው? አዎ ተቀጥሮ ነው ይሰራ ነበር። በጣም ጥሩ የስራ ሰው ነበር። እንዴት ነው ግን ወደ አንቺ ድርጅት የገባው? ማለት አንዳንድ ሰዎች
ከመጀመሪያ ጀምሮ ጥናት አጥንተው ሆን ብለው የሆነ ስራ ለመስራት ፐርፐዝሊ ይገባሉና እንዴት ነበር ወደ አንቺ ድርጅት ሊገባ የቻለው? መጀመሪያም አንቺን ሐሳብ የነበረው ወይንስ ደግሞ የምርም የስራ ፍላጎት ኖሮት ለስራ ነበር የገባው? እንዴት ነበር የገባው ወደ ድርጅት? አይ እሱ የስራ ሰው ነው። የሚገባውንም መስፈርት አሟልቶ ነው የተቀጠረው። ለስራና ለስራ ብቻ ነው የገባው ሰዓቱ። እሺ ስለዚህ ያው ለስራ ገባ። እንግዲህ አንቺ ደግሞ ለስራ ያለውን ትጋት ለስራ ያለውን ፍቅር እያንዳንዱን ነገር አይተሽ ቅርበት ጀመራችሁ ማለት ነው ከሱ ጋር። እሺ ማለት ቅርበት ጀመራችሁ ምን ያህል ጊዜ ቆያችሁ? ኦሬዲ ወደ ፍቅር ሳትቀይሩት ወይም ደግሞ ወደ እንዲህ አይነት ነገር ሳትገቡ ምን ያህል ጊዜ ቆያችሁ? ያው 1 አመት አብረን ቆይተናል። ነገር ግን ያው እኔ መጀመሪያም ቀጥታ ወደ ፍቅር ለመግባት አይደለም እንትን ያልኩት። ከዚህ በፊት የደረሰብኝ ነገር ስላለ ራሴን እንትን ያልኩ ነበር። ግን እሱ በጣም በቃ የስራ ሰው ነው። የማይመለከተውን ስራ ሁሉ ደርቦ ይሰራል። ወደታች ዝቅ ብሎ በቃ በጣም ብዙ ስራዎችን እንትን ይላል። ራሱን በጣም ነው ለስራ የሚሰጠው። ያ ነገሩ ነው እኔንም የሳበኝ እና ብዙ ጊዜ እንደውም እንትን አልልም ነበር። ያው ስናወራ ከስራ ሰዓት ውጭ ራሱ ሌላ ነገር ምናምን ስንነጋገር እሱ ሞር ወደዚህ ወደ ፍቅር እንትን አለ። እኔ ግን የደረሰብኝ ነገር ስላለ በጣም ራሴን እንትን ብዬ ነበር። በጣም ረጅም ጊዜ። ኦኬ እሺ ማለት እስቲ ቤት ውስጥስ አሁን ዳዊት ምን አይነት ሰው ነበር? እስቲ ምናልባት ከአንቺ ይልቅ ልጅሽ ልታውቅ ትችላለች እና ቤት ውስጥስ ምን አይነት ሰው ነው ዳዊት? ምን አይነት አባት ነበር የሚለውን ነገር እስቲ። እስከተወሰነ ጊዜ በጣም ቆንጆ አባት ነበረ። ከትክክለኛ አባቴ በላይ ነው የሚንከባከበን ምናምን የነበረው። ማዘርንም በጣም ይንከባከባታል። ችግር የለውም እኔ ስራ እሰራለሁ እያለ በጣም ስራ ይሸፍንላታል። እኔም በጣም ይከታተለኛል። ብቻ ጥሩ የእንጀራ አባት ነበረ። በቃ እንደ አባቴ ነበረ። አባቴን እስክረሳ ድረስ በጣም ጥሩ ሰው ነበረ እስከተወሰነ ጊዜ። ከዛ ብቻ በጣም እንደኔ ከአባቴ በላይ ነበረ። ማለት እንዴት ነው ማታ ማታ እንደ አባት ትሪት ያደርግሻል? ማስጠናት ካለበት ያስጠናሻል? ወይስ ደግሞ እንዴት ነበር ከአንቺ ጋር የነበራችሁ ግንኙነት? ብዙ ነገር ታወራላችሁ? እንደ አባትና እንደ ልጅ እንዴት ነበር ግንኙነታችሁ? አዎ እሱ በቃ ያስፈለገኝን ነገር ያደርጋል፣ ይከታተላል፣ ትምህርቴን ይጠይቀኛል፣ እንዴት ሆነልሽ ይለኛል፣ ቼክ ያደርጋል። በቃ ትምህርት ቤት ማድረስ ካለበት ያደርሳል። ያሉኝ ጓደኞቼን ቼክ ያደርጋል እና ማዘርንም በደንብ ነበር የሚንከባከባት። ያው በእኔ በትክክለኛ አባቴ የደረሰባትን ነገር እስክትረሳ ድረስ በደንብ ትሪት አድርጓታል። ስለዚህ ለአንቺም ጥሩ ግንኙነት ነበራችሁ ማለት ነው ከዳዊት ጋር? ቆንጆ። እሺ እንግዲህ ወደ አንቺ ልመለስና ከዛ በኋላስ ምን ተፈጠረ? ማለት ኦልሬዲ ወደ ፍቅር ግንኙነት ከገባችሁ በኋላ መጀመሪያስ ማን ነበር ይሄን የፍቅር ጥያቄ ያቀረበው? ማለት ወደዚህ ሲስተም ውስጥ እንድትገቡ ማን ነበር አንደኛ የገፋፋው ሰው? ሁለተኛ ከዛ በኋላስ ምን የተፈጠረውን ነገር እስቲ ንገሪ። ያው የፍቅር ጥያቄ ያቀረበልኝ እሱ ነው። እኔ እንደነገርኩ የኋላ ታሪኬ ስላለ ብዙም ፈቃደኛ አልነበርኩም። ያው እንደዚህ በስራው ባለው ነገር እሱ በቃ ገዛኝና የፍቅር ጥያቄውን ተቀበልኩት። መጀመሪያ እንግዲህ ወደ ፍቅር ግንኙነት ከገባችሁ በኋላ ስላንቺ ልጅ ማለት ልጅ እንዳለሽ ስላለው ነገር ስለ ሁሉም ነገር ያውቅ ነበር? ያው አስረድቼዋለሁ፣ ያውቃል። እሷም እኔ ድርጅት ስትመጣ ያገኛት ነበር። ለእሷ የሚሰጣት ፍቅር በጣም በቃ እኔ እንጃ ሀሳቤን እንድቀይር ያደረገኝ እንደውም እሱ ነው። በጣም ነው የሚያቀርባት ጥሩ ፍቅር። በቃ እንደ አባት ገና አብረን መኖር ሳንችል በቃ እንደ አባቷ ሆኖላት በጣም መልካም ሰው ነበርና ያ ነው እንደውም ውሳኔ ላይ እንድደርስ ያደረገ ለእሷ የሚሰጠው ፍቅር። ኦኬ ስለዚህ በምን ያህል ጊዜ ውስጥ ተጋባችሁ? ማለት የፍቅር ግንኙነት ነበራችሁ እንግዲህ ልጅሽንም የሚያረግላት ነገር የሚንከባከባት ነገር ሁኔታዎቹን እንዲያፈጥንልሽ ያደረገልሽ ይመስለኛልና ተጋብታችሁ ደግሞ ያሳለፏቸው ብዙ ነገሮች አሉና ቤት ውስጥስ ማለት ከተጋባችሁ በኋላ የተቀያየረ ነገር ነበር? ማለት እንግዲህ አንዳንድ ሰው እንግዲህ ሰውን በእጁ እስከሚያስገባ ድረስ እጁ ውስጥ መዳፍ ውስጥ እስከሚያደርግ ድረስ ብዙ ነገር ያደርጋል፣ ብዙ ልፋትን ይለፋል። ግን በመዳፍ ውስጥ ካስገባ በኋላ ያው ብዙ ሰው እንደሚታወቀው አንዳንድ ማለት መጥፎ ሰዎች ናቸው እንደሚያደርጉትና ያለው ነገር ቀንሶ ነበር። እንዴት ነበር የነበረው ነገር? እንደ አባት እሱ ጥሩ አባት ነው ለሷም
ለኔም እንደባል ጥሩ ባል ነው። ጥሩ ህይወት እየኖርን ነበረ። ጥሩ ጊዜ ነበረ። መልካም ሰው ነበረ። እስከ አግብቼውም አብረን እየኖርን አሁን ይሄ የተፈጠረው እስከሚፈጠር ሰዓት ድረስ መልካም ሰው ነበር። እሺ ማለት አሁን ያልሽኝ ይሄ ሁሉ ነገር እስኪፈጠር ድረስ በትዳር ምን ያህል ጊዜ ቆያችሁ? 2 ዓመት። እንግዲህ ያው ከትዳር በኋላ 2 ዓመት ቆይታችኋል። ስለዚህ እንግዲህ አንቺ እንግዲህ ያለሽ አሁንም አንድ ልጅ ነውና በመሃል እንዴት ነው ልጅ ማፍራት አልቻላችሁም? ልጅ መውለድ አልቻላችሁ ነበር? ምን ነበር የነበረው ነገር? አይ እሱ እንግዲህ አላውቅም እንደ ልጅም ስለሚያት ይሁን እኔ ስለ ልጅ ነገር አንስቶብኝ የማያውቅም። በሰላም እየኖርን ነው። ያው እሷንም እንደ ልጁ ስለሚያት የልጅ ጥያቄም አንስተን እሱም አንስቶ እኔም እንትን ብዬ አላውቅም። ኖርማል አብረን በደንብ በሰላም እየኖርን ነው። ማለት ያው ሴት ልጅ ስትሆኚ የእድሜ ጉዳይም አለ፣ ብዙ ነገር አለ። እንግዲህ ትዳር ውስጥ ገብተሽ ደግሞ የትዳር መሰረታዊ ዓላማ ከሚባሉት ነገሮች ውስጥ አንዱ ልጅ ነውና አንቺስ እንደዚህ ለመውለድ አላሰብሽም ነበር ወይ? የሞከራችሁት ሙከራ ምንም ነገር የለም? ምን ደስተኛ ነኝ እኔ ልጅ አለችኝ። ሁለተኛ ልጅ ይመጣልም እንደዚህ አስቤም እንውለድም ምናምን ብየውም አላውቅም። ያው እሱም ትኩረቱ ሞር በጣም ወደ ስራ ስለሆነ የዚህ አይነት ጥያቄ አንስቶብኝ አያውቅም። ስለዚህ አንቺም የልጅ ፍላጎት አልነበረሽም ማለት ነው ከሱ? ያው ልጅ ለመውለድ ያው እንሞክር ነበር፣ ግን ያው የፈጣሪ ስራ ስለሆነ በመጣው ቀን ይምጣ ብለን። እሺ እንግዲህ ስለነገርሽኝ ነገር ሁሉ አመሰግንሻለሁ። የነገርሽኝ ነገሮች ነበሩ። መጀመሪያ ምን አይነት ኑሮ እንደምትኖሪ እንግዲህ በጣም የተሻለ ኑሮ፣ ጥሩ ኑሮ እንደምትኖሪ እያንዳንዱን ነግረሽኛልና ወደዚህ ህይወት እንዲቀየር የሆነበት ምክንያት ማለት እንግዲህ ዳዊት ነውና ምንድነው ያደረሰብሽ ነገር? ዳዊት ምንድነው ያደረገሽ? እስቲ ያለውን ነገር ንገሪኝ አጠቃላይ። እንደነገርኩ ያው ዳዊት እስከዚህ ጊዜ ጥሩ ሰው ነበረ። የሆነ ሰዓት ላይ ግን በቃ ጸባይ ሁሉ ተቀያየረ። ማታ ይመጣል፣ መጨቃጨቅ ነው፣ በቃ ጭቅጭቅ ነው፣ ሁሌ በቃ ጸብ ብቻ ሆነ እና በጣም እንደዛ መልካም ሰው የነበረ ሰው በአንዴ ተቀይሮ ሌላ ሰው ነው የሆነብኝ። ማለት የጭቅጭቃችሁ መንስኤ ምን ነበር? ምን ነበር የሚያጨቃጭቃችሁ በሰዓቱ? ያኔ የጤና እክል ትንሽ አጋጥሞ ነበረ፣ ያመኝ ነበርና በቃ ስራውን ትቼ የቤት መቀመጥ ጀመርኩኝ። በዛ ሰዓት ደግሞ እሱ እየመጣ ያስፈርመኝ ነበር። ያው ሙሉ እንትኑን ያስኩት እኔ ስለነበር ውክልና አልሰጠሁትም ነበር። መጥቶ ያስፈርመኛል ምናምን። ከዛ በቃ ንብረቴን ይወስዳል ወይ እንደዚህ ከነበረው ታሪኬ ከመጀመሪያው እንትን ብዬ ተላቀቅኩኝና በቃ ይሄ ሰው ከኔ ጋር ነው የሚሆነው፣ ስለዚህ ውክልና ሙሉ መስጠት አለብኝ ብዬ ወሰንኩ። ሙሉ ውክልና ሰጠሁት። በቃ ራሱ ማስፈጸም ማስጨረስ ጀመረ። የሆነ ጊዜ ለስራ ፊልድ እወጣለሁ ብሎኝ ወጣ። እዛ ከፊልድ ሲመለስ በቃ ፍጹም ሌላ ሰው ሆኖ ነው የመጣው። ያኔ ነው በቃ የነሱ ላይፋችን የተበላሸው፣ መጨቃጨቅ ህይወታችን በቃ እስከዛ ሰዓት ድረስ እኔ ለልጄም ጥሩ ፍቅር ነበረው። ከዛ ጊዜ በኋላ ግን ከነዲቃላሽ ተቀመጭ ምናምን እኔ እንደውም ከነዲቃላሽ ተቀብዬሽ ምናምን በቃ ብዙ ያልተገቡ ቃላቶች እየተናገረኝ በጣም ስሜትን እየጎዳው ነበር። ሰው ቤት እንደዚህ ጥገኛ እንኳን መቀመጥ ሰው አልነበርኩም። የነበረኝ ነገር አጥቼ የሰው ቤት ጥገኛ አድርጎኝ እንደዚህ ያስቀመጠኝ እሱ ነው። አይዞሽ፣ ያው ስሜቱ ይገባኛል። ማለት አሁን ላይ እንድታለቅሽ ምናምን አይደለም ይሄን ነገር የምነግርሽ። ማለት ነገሮችን መፍትሄ ማምጣት በምንችላቸው መልኩ መፍትሄ ለማምጣት ነው እዚህ የመጣ ነውና ማለት ይሄ ሁሉ ነገር የተጀመረው እንግዲህ ነገሮች ሁሉ የተቀያየሩት ውክልናው በሱ ስም ከሆነ በኋላ ነው ማለት ነው። አዎ ውክልናው በሱ ስም ከሆነ በኋላ ነው ይሄ ሁሉ ነገር የተፈጠረው። እሱ በቃ ጸባዩም ተቀያየረ። ውክልናውን ሰጠሁት። በቃ አክሲዮን ይሸጥ ይለወጥ ብዙ ነገር ነው ያለኝ። እኔ ቤተሰቦቼ ንብረት ነው መሸጥ መለወጥ አልፈልግም። ልጄንም ማስተዳድረው በሱ ነው እና እሱ በቃ አክሲዮን እንትን እንበልና ይሸጥና በአክሲዮን እንደዚህ ብዙ ነገር እና በቃ እኔ አሁን ብዙ ነገር ራሱ አላስታውስም። መድኃኒት እየሰጠኝ በቃ ከጥቅም ውጭ በሽተኛ ነው ያደረገኝ። ይቅርታ ማለት ማትፈልጊውን ነገር ማለት ድጋሚ ማሰብ ማትፈልጊውን ነገር ልናሳስብሽ አይደለም። አሁን ላይ ግን ያሉትን ነገሮች ደግሞ ግዴታኛ ማወቅ ስላለብን ነው ይሄ ሁሉ ነገር ምን ጠይቅሽና እና ዳዊት በኋላ ላይ እንዴት ሆናችሁ? ማለት እንግዲህ በሰዓቱ ሰተሽው የነበረው ውክልና ነው አይደል? እያንዳንዱን ነገር ስራውን እንዲያንቀሳቀስ ነገሮችን እንዲያካሄድ ነው ውክልና የሰጠሽው። ማለት ንብረቱ ላይ አሁንም ቢሆን ውክልና ነው እንጂ የሰጠሽው በሰዓቱ
ዋና መብት ያለሽ አንቺ ነበርሽ። ነገሩን ከዛ በኋላ እሱ ከተቀየረ በኋላ ነገሮችን ወደ አንቺ ለማስመለስ አልጣርሽም? ያደረግሽው ጥረት የለም? ያው እንደነገርኩ ያው አክሲዮን እናድርገው ይሸጥ እንደዚህ ይለወጥ እያለኝ የተጨቃጨቀኝ ነበረ። በቃ እሱ አክሲዮን ይሁን ይሸጥ እንደዚህ ያለ በዛ በሚጨቃጨቀኝ ሰዓት ነው እንኳን ንብረቴን ላስመልስ እኔ በቃ ያለሁት ራሱ የሰው ቤት እንደነበርኩኝ የሰው ቤት ሆኜ ነው ራሴን ያወቅኩት። ምለብሰው ቅያሪ ጨርቅ እንኳን አጠገቤ አልነበረም። ማለት እንደዛ ይሆንሽው በምክንያት ነው ማለት ራስሽን እንድትስቺ ኦር ደግሞ እንድትረሽኝ የተደረገ ነገር ነበር ወይስ ምንድን ነው የተፈጠረው? ያው እኔ በዛ ሰዓት የተጨቃጨቅን እንደዛ ሆኜ ምንም እንትን ማለት እኔ እንኳን አይደለም ንብረቴን ላስመልስ እንደዚህ የምቀይረው ጨርቅ እንኳን ሳይኖረኝ ነው የሰው ቤት ራሴን ያገኘሁት። እና ምንም በቃ እኔ ምን እንዳደረገኝ ራሱ አላውቅም። የሰይጣን ምን እንዳደረገኝ ራሱ አላውቅም። ምን ብራፊ ጨርቅ እንኳን የምቀይረው አቅቼ የሰው ቤት ጥገኛ ሆኜ ነው ከልጄ ጋር ተኮራምቻለሁ። እንደተፈጠረ አላውቅም። ምንም ነገር አላውቅም። በእርግጥ ማለት ከባድ ነገር ነው በሰዓቱ እየተፈጠረብሽ የነበረው ነገር። እስቲ እንግዲህ ከዛ በኋላ ራሷን ከሳተች በኋላ እንግዲህ ያለውን ጊዜ ያሳለፈችው ከአንቺ ጋር ነው እና ምን ያህል ጊዜ ቆያችሁ? ማለት እሷ ራሷን በሽተኛ ሆና ማለት ራሷን ሳታውቅ ምናምን ምን ያህል ጊዜ ቆያችሁ? ወደ 6 ወር ይሆናልና በጣም ከባድ ጊዜ ነበር ያሳለፍነው። እኔ እንጃ እንደዚህ ልገልጽልህ የምችለው አይነት አይደለም ነው እኛ ያሳለፍነው ስቃይ በጣም ተሰቃይተናል። ምን እንደነካው እሱ ምንም አናውቅም እንዳለች በቃ ከሆነ ሰዓት ጀምሮ ማዘርን መጨቃጨቅ ጀመረች። መጀመሪያ ላይ እሷ እንዳለች አሟት ስራ ምናምን እሱ ሸፍኖላት ከቨር አድርጎላት ነበርና በቃ እሷም ቤት ተቀመጠች። ከዛ እሱ መስራት ጀመረ ስራዎቹን። ከዛ የሆነ ሰዓት ላይ በቃ ሙሉ በሙሉ እሱ ሆነ። እሷ በጤና እክል ምክንያት በቃ ቤት ቁጭ አለች። እሱ ከቨር አደረገላት። ከዛ በኋላ የሆነ ሰዓት ላይ በቃ ተለዋወጠ፣ መጨቃጨቅ ምናምን ጀመሩ። ከዛ በኋላ ፊልድ ብሎ የሆነ ቦታ ሲሄድ አስታውሳለሁ። ከዛ በቃ ተመለሰ። ከዛ በቃ ከኔ ጋርም እንዳልኩ በጣም ጥሩ ሰው ነበረ። ምን እንደተፈጠረ አላውቅም። ከኔ ጋርም ፊት ነሳኝ ምናምን። ድሮ ሲገባ ሲወጣ ሰላም ይለኛል፣ ይከታተለኛል። በቃ ጭራሽ ረሳኝ። ያለው የሚያሳየኝም ፊት ልክ አልነበረም። ከዛ በኋላ የሆነ መጠጣትም ጀመረ። ሰክሮ ይመጣል ማታ ማታ። በቃ ቤቱ ሰላም የነበረው በአንድ ጊዜ ደፈረሰ ቤታችን። እሺ። እና ማለት እንግዲህ እናትሽ ከመታመሟ በፊት ማለት እሷ ከታመመች በኋላ ምንም ነገር አላስታውስም ብላለች እና እሷ ኦልሬዲ ነገሮችን እንትን ካለች በኋላ ምን ነበር የተፈጠረው? እስቲ ከመጀመሪያ ጀምሮ እሷ በቃ ከታመመች ሰዓት ጀምሮ ያለውን ነገር ንገሪኝ እስቲ። በቃ የሆነ ሰዓት ላይ ራሱ ነገሮችን መርሳት ጀመረች። በቃ ከቤት ወጥታ ቤት መመለስ አቃታት። በቃ ነገሮችን መርሳት ጀመረች። የሆነ ሰዓት ላይ በቃ እኔ ሁላ መርሳት ጀመረች። የሆነ ሰዓት በቃ እንዴት እንደሆነ ትባንናለች። በቃ ጭራሽ ታመመችብኝ። በቃ ረሳችኝ። ሁላችንንም ነው የረሳችን። በጣም ታመመች። በቃ ሁላችንም ረሳችን። በቃ ከራሷ ጋር አልነበረችም። ስለዚህ ይሄን ነገር ያደረገው ዳዊት ነበረ ወይስ ምንድነው? የምታውቂው ነገር አለ በሰዓቱ? እኔ ይመስለኛል እሱ ይመስለኛል እንደዚህ ያደረጋት። ያው የጭቅጭቃቸው መንስኤም አለ። ከዛ ከተመለሰ በኋላ በቃ እሱ አልነበረም ብያለሁ። በቃ ጭራሽ እሱ አልነበረም፣ ተለውጦ ነበር ነው ሲመስለኝ። እሱ ይመስለኛል እሱ ነው ብዬ ነው የማስበው። ስለዚህ ማለት ኦልሬዲ ነገሮችን ረስታ ሁሉን ነገር ትታ ቤት እንትን ባለች ሰዓት አንቺስ ለማሳከም ያደረግሽው ጥረት የለም? ወይም ደግሞ ዳዊትስ ሊያሳክማት ያደረገው ምንም አይነት ነገር የለም? ሊወስዳት አይችልም። እሱ ነው ለዚህ መንስኤ የሆነው ነው። ሊወስዳት አይችልም። እኔ ሞክሬ ነበረ በቃ ግን አልቻልኩም። በእኔ አቅም የሚሆን ነገር አይደለም። እሱ በዛ ሰዓት ላይ እሷ ታማ ሁላ እንኳን ሊያሳክማት ተውና
የተለያየ ሴቶች ይዞ ይመጣል። እኔም አንቺ ቂቃላ ይለኛል። በቃ ሌላ ሰው ሆኗል። ከዛ በኋላ እንኳን ሊያሳክማት ቼክም አያደርግም። ማለት በዛ ሰዓት ከቤት እንዳትወጡ ተደርጎ ነበር። በሰዓቱ እዚህ ቤት እያላችሁ ማለት እዚህ ቤት ሳይሆን መጀመሪያ የምትኖሩበት ቤት እያላችሁ ወደ ቤት እንዳትወጡ የተደረገባችሁ ነገር ነበር? አዎ በቃ እሷ ታመመች። የሆነ ቀን እኔ ከክላስ ስመጣ የማናውቃቸው ሰዎች እንደገባሁኝ ማናውቃቸው ሰዎች መጡና በመኪና አፋፍሰው ይዘውን ሄዱ። ከዛ በኋላ የሆነ ቦታ ላይ ያስቀመጡን። ምንም አናውቅም። ምግብ ያመጡልናል፣ እንበላለን። 6 ወር እሷን በግድ የሆነ መድኃኒት ያስወስዷታል። በቃ ምግብ እንበላለን። ምን ለብሰው ሁላ አልነበረንም። 2 ልብስ ራሱ አይሆነንም። በቃ ምን ለብሰው በቃ እንደ ታጋች ሆነን በቃ ታግተን ነበር በጣም ለረጅም ጊዜ እስከ 6 ወር። በዛ መሀል እሷ ከኔ ጋር ለብቻ ከኔ ጋር ስለነበረች እኔ በምችለው አቅም እሷን ወደ ቀልቧ እንድትመለስ በጣም ሞክሬያለሁ። ለብቻ ማለት እዛ በቆያችሁበት ሰዓት ላይ እስቲ ያለውን ነገር እያንዳንዱን ነገር ከእሷ ጋር የነበራችሁን ግንኙነት እና ደግሞ አንቺ ላይ ሲያደረሱብሽ ምንም አይነት ነገር የለም? ያለውን ነገር እስቲ ንገሪኝ። በጣም ነበር የሚደበድቡኝ። እዚህ ጋር እናቴ አልነበረችም በሰዓቱ። ያው ምንም እኔን ራሱ አታውቅኝም። እነሱ አድርጋ ነው የምትስለኝ። ያ ራሱ በጣም እንጃ አላውቅም፣ ልነግር አልችልም። እና ያ ራሱ በቃ በጣም ነው የሚጎዳው። እናቴ አጠገቤ ሆና ልጇን አለማስታወስ ማለት በጣም ከባድ ነው። እና አላውቅም በጣም ከባድ ነበር። እነሱ ራሱ ምግብ ራሱ በስርዓት አንበላም ነበር እና ከምነግር በላይ ተሰቃይቻለሁ። እኔ እሷን እንድታገግም የሆነ ነገር ስሞክር እሷ እኔን አታውቅኝም ብያለሁ። እንደነሱ አድርጋ ነበር የምታስበኝ። ብቻ በጣም ከባድ ነበር። በዛ መሀል እዛ ውስጥ በነበራችሁበት ሰዓት እናትሽን ያስፈረሟት ነገር ወይም ደግሞ እንግዲህ ብዙ ነገር አታውቅም እሷ ግን እሷ ሳታውቅ ሊደረግ የተሞከሩት ነገሮች ነበሩ? ምናልባት እኔ እንዳልኩ እኔ እሷ አታስታውሰኝም፣ ግን በቃ እኔ እታገላለሁ፣ ታይ እላለሁ፣ ጮሃለሁ። ግን እኔን ጎትተው ነበረ ከክፍል የሚያስወጡኝ እና ከዛ አስፈርመው እንደዚህ አድርጊ ይላል። እሺ ነው የምትለው እሷ ምንም አታውቅም። እና በቃ እኔ የቻልኩትን ያህል ሞክራለሁ። በቃ በጣም ብዙ ሰነዶች ያመጣሉ፣ ያስፈርሟታል። ብቻ ከባድ ነበር። እሺ በዛ መሀል ላይ ዳዊት ይመጣ ነበር? ያያችሁ ነበር ወይም ደግሞ ሌላ የሚያደርገው ነገር ነበር እናንተ ጋር እየመጣ? አዎ ይመጣል። መጥቶ ምናምን ይሄዳል። የት ነው ያለነው? ምንድን እያደረግን ያለው እላለሁ። ከዛ ምንም አይመልስም። መጥቶ ያየናል፣ ቼክ ያደርገናል፣ ይሄዳል። እና በጣም ግራ ነበር የገባኝ በሱ ምክንያት መሆኑ። መጀመሪያም ጠርጥሬ ነበረ እና እንጃ እዛ ጋር ያሳለፍኩት ነገር ልነግርህ አልችልም። እሺ እንግዲህ ማለት ብዙ ነገር ተፈጥሮባችኋል። ይህ ሁሉ ነገር ሲሆን ግን እንግዲህ 6 ወር ማለት በጣም ረጅም ጊዜ ነው። 6 ወር ኦልሬዲ ታግታችሁ ነበረ፣ በሆነ ቦታ ውስጥ ነበራችሁና እናንተን ሊጠይቅ ወይም ደግሞ ቼክ ሊያደርጋችሁ ወደ ቤት የሄደም ዘመድ ወር ደግሞ የአንቺ ጓደኞች ሊሆን ይችላሉ። እንግዲህ ከትምህርት ቤት ቀርተሻል፣ ብዙ ነገር ተፈጥሯል በዛ ማለትና እናንተን ቼክ ሊያደርግ የመጣ ወደ ቤታችሁ ምንም ነገር የሰማሽው ነገር የለም? ያው እኔ ብዙም ከልጆች ጋር መቀራረብ አይነት ልጅ አይደለሁም። ያው ከማዘር ጋር ነኝ። በጣም ክሎዝ የነበርኩት ከእሷ ጋር ነው ማወራት። እሱም ጥሩ በነበረ ሰዓት እሱ ነው ትምህርት ቤት የሚያደርሰኝ። በቃ ብዙ ነገር ከነሱ ጋር ብቻ ነበረ እንጂ ትምህርት ቤት ላይ መጣው ቀረው እንደዚህ ቤስት ፍሬንድ የሚባል ነገር የለኝም። እኔ ገለልተኛ ነኝ። በቃ እማራለሁ፣ እነሱ ይመጣሉ፣ ፒክ አድርገው ይሄዳሉ። በቃ ብዙም ሰው የምቀርብ አይነት ሰው አይደለሁም። ዘመዶችም ቢሆኑ እሷም እንደዛ የሆነ ሰዓት ላይ ሄዳ የምትጠይቃቸው ሩቅ ናቸው። 1 ወይ 2 ቢሆኑ ነው። እሱንም የሆነ ሰዓት ጠይቃቸው የምትመጣ ከስንት ጊዜ አንዴ እንጂ እንደዚህ ስራዋ ላይ ነው የምታሳልፈው። እኔም ትምህርቴ ላይ ነው፣ እሷም ስራዋ ላይ ነው። ከዛ በተረፈ ደግሞ ከኔ ጋር ነው የምትውለው። በቃ ሁለታችንም እርስ በርስ።
እሺ እንግዲህ ይሄ ሁሉ ነገር ከተፈጠረ በኋላ መጨረሻ ላይ እንዴት ነው ያደረጓችሁ? ማለት ኦልሬዲ እንግዲህ ወደዚህ ቤት ከመምጣታችሁ በፊት ከታገታችሁበት ቤት እንዴት ነበር ያወጧችሁ? እንዴት ነበር የነበረው ነገር እስቲ ንገሪኝ። በቃ የሆነ ሰዓት ላይ የሆኑ ወረቀቶች መጥተው ያስፈርሟት ነበር ብያለሁ። ከዛ በኋላ የሆነ ሰዓት ላይ ብድግ ብለው ከአንዳንድ መጥተው በቃ የምትሄዱበት ሂዱ ብለው መንገድ ላይ ጣሉ። እንግዲህ በዛ ሰዓት እሷን ይዤ ወደ ድሮ ቤታችን በምመለስበት ሰዓት ሌላ ነዋሪ ነው የኛ ቤት ነው ገዝተ ነው ያናቃችሁም እናንተ በህጋዊ መንገድ ነው የገዛ ነው አሉን። ያው ምንም ማድረግ አልቻልኩም። እኔ ያው በሰዓቱ ምንም ማድረግ አልችልም። ማዘርም ታማ ነበረ። እንግዲህ በቃ ምንም ማድረግ አልቻልኩም። ከዛ እሷ ከስንት አንዴ እየሄደች የምትጠይቃት ዘመድ ነበረቻት ብያለሁ። እሷ ጋር ስልኳን አውቀው ነበረ እና ፈላልጌ ስልኳን እሷን ታስጠጋለን እናንተ እዚህ ቤት ላይ አስጠጋችን። እንግዲህ እሷ ማስሮ ምን ሊወጣ እንደሚችል አላውቅም። ግን ነገሮች እሷም እዚህ ከመጣ በኋላ ትንሽ እያገገመች መጣች። ሕክምና እንትን አለ እሷ ደህና ከሆነች ብዬ ዳዊትንም ጭራሽ ልናገኘው አልቻለም። የት እንደሄደ ምንም የምናውቀው ነገር የለም። ስለዚህ እንግዲህ የሚፈልጉትን ነገር ካስፈረሙ ነገሮችን ከጨራረሱ በኋላ እናንተን አውጥተው ሜዳ ላይ ነው የጣላችሁ ማለት ነው? አዎ በቃ ምንም በሌለበት ሜዳ ላይ ነው የጣሉ። በቃ የምንጠጋበት ስለሌለ ፈጣሪ ስጣት እዚህ ቤት ዘመዳች እሷ ዘመድ ለምን ተጠጋን። እሺ አሁን ላይ ማለት ዳዊት የት እንዳለ የምታውቁት ነገር አለ አሁን? ምክንያቱም እኛም ዳዊትን ስለምንፈልገው በዋናነት ለሁሉም ነገሮች ደግሞ መፍትሄ እሱ ጋር ሊኖር ስለሚኖር ዳዊትን ያለበትን ቦታ የምታውቂው ነገር አለ? እኔ ራሱ በጣም ፈልገዋለሁ። እናቴ ላይ እንደዚህ ያደረጋት እሱ ነው፣ ለዚህ ያደረሳት እሱ ነው። እኔ ራሱ በጣም ላገኘው ፈልጋለሁ እና በጣም ፈልጌዋለሁ ሲጀምር። እኔ ባገኘው ምን እንደማደርገው አላውቅም። ብቻ ግን እኔ እንጃ እኔ እንደኔ የፈለገው ሰው የለም። በጣም ፈልጌዋለሁ። አለ የተባለበት ሁሉ ሄጃለሁ፣ ላገኘው አልቻልኩም። እሺ እንግዲህ ማለት እናትሽ ኦልሬዲ አሁን ላይ አገግመሻል ብዬ አስባለሁ። የተፈጠሩትን ነገሮች እንግዲህ ወደፊት አብረን የምናያቸው ነገሮች ይሆናሉ። ግን አንቺ ነገሮችን ለመፍታት ያደረግሽው እርምጃ ነበረ ማለት አሁን ምንም አትይም፣ አሁን ደህና ነሽ እና ያደረግሽው ነገር አለ ወደ በፊት ኑሮች ለመመለስ ያለውን ነገር ለማጣራት የሞከርሻቸው ነገሮች አሉ? ያው እሷ እንደነገረች ነው። እሱንም ማግኘት አልቻልንም። እኔም ጤና ላይ ብዙ ስላልሆንኩኝ እሱንም ፈልገን ማግኘት አልቻልንም። ያው በቃ የሰው ቤት ተጠግተን እዚሁ ነው ያለነው። እሺ እንግዲህ ማለት እሱን እንድናገኝ ይረዳን ዘንድ እስቲ የምትነግሩን ሌላ ነገር ካለ ምናልባት ለሱ ቅርብ የሆኑ ዘመዶች ሊሆኑ ይችላሉ። ይሄን ነገር ብቻ እሱ በቅርበት ከሱ ጋር ግንኙነት ያላቸው ሰዎች የምትሏቸው ሰዎች ካሉ እስቲ ያው እዛ ድርጅት ውስጥ ስራ አስኪያጅ ሆኖ ይሰራ የነበረ ሰው ነበር። ያው ከዳዊት ጋር በጣም ይግባባሉ፣ ክሎዝ ናቸው። እሱን የሚኖርበት አድራሻ እንደምንም እሷ ረድታኝ ለማስታወስ ሞክሬ አድራሻውን ሰጠዋት ለልጄ። ልጄም ሄዳ አናገረችው። ግን ያው ጥሩ ምላሽ አልሰጣትም። የራሳችሁ ጉዳይ የራሳችሁን ህይወት ኑሮ አያገባኝም ነው ያለው እና ያው እሱ አድራሻ ግን አለ። ስለዚህ የእሱን አድራሻ ላገኝ እችላለሁ ማለት ነው ካንቺ? ያው የሆነ የሚያውቀው ነገር ይኖራል ብዬ ጠረጥራለሁ። ምክንያቱም ልጄንም የገፋት ጥሩ መልስ የሚያልሰጣት የሆነ ነገር ከሱ ጋር የሆነ ነገር ቢኖረው ነው ወይም ይገናኙ ይሆናል ብዬ ጠረጥራለሁ። የእሱ አድራሻ ከጠቀመህ እንግዲህ እሰጥሃለሁ። እሺ እንግዲህ ላረግሽልኝ ለመረጃ ለሰጠሽኝ መረጃዎች ሁሉ አመሰግንሻለሁ። እንግዲህ እኛም ደግሞ ያለውን ነገር እግር በእግር ሄደን አሁን በምትሰጭን አድራሻ መሰረት ያለውን ነገር አጣርተን እንግዲህ አንቺንም ወደ በፊት ኑሮሽ እንድትመለሺ ለማድረግ ጥረቶችን እናደርጋለን። ማለት በዚህ ሰዓት ማንም ተጎድቶ በዚህ ሰዓት ማንም ፍትህ ተጓሎበት እንዲኖር አንፈልግምና አንቺም ፍትህ እንድታገኚ የተቻለንን አድርገን እንግዲህ ወደ ፍትህ መንገድ እንወስድሻለን ማለት ነው።
እንግዲህ ቤተሰቦች እስካሁን ስለተከታተላችሁን ከልብ እናመሰግናለን። እንዳያችሁት ነው ፕሮግራሙ። እንግዲህ ዳዊት ማለት እንግዲህ እኔ ከሚሰራቸው ወንጀሎች ባለፈ ደግሞ ቤተሰቡ ላይም እዚህ ያደረገው ነገር በጣም የሚከብድና የሚዘገንን ነገር ፈጽሞ ነው ማለት ነው የወጣው። እንግዲህ ደግሞ ከዚህ በኋላ እሱ ያለበትን እግር በእግር ተከታትለን የምናገኘውና ለፍርድ የምናቀርበው ይሆናል ማለት ነው። ቤተሰብ እንግዲህ አሁን እሷ በምትሰጠን መረጃ መሰረት በሎኬሽኑ መሰረት ሄደን የዳዊትን ጓደኛ አግኝተ ነው እሱ ደግሞ ቀጥታ ከሱ ጋር ያገናኘናል ብለን እናስባለን ማለት ነው። ወደዛ ሄደን ደግሞ የሚፈጠረውን ነገር እያንዳንዱን ነገር የምናሳያችሁ ይሆናል ማለት ነው። ቤተሰብ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ አመሰግናለሁ። እንግዲህ ሁልጊዜ እንደምላችሁ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ቤቱን ሰብስክራይብ በማድረግ እንዲሁም ቤተሰብ የሆናችሁ ደግሞ ላይክ፣ ኮመንት፣ ሼር በማድረግ ለወዳጅ ለዘመዶቻችሁ እያጋራችሁ ከኛ ጋር አብራችሁ እንድትሆኑ አሳስባለሁ ማለት ነው። እንግዲህ ቤተሰብ እስከ ፕሮግራማችን ፍጻሜ ድረስ በድጋሚ አብራችሁን ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ